እኔ ዛሬ ቀን አይደለም ተኝቼ ነው ማሳለፍ የምፈልገው። ደግሞ ሰዎች ሲመጡ ትህትናን አልፈልጉት ይዘው መሄድ ይችላሉ። አይ ግን በቃ ማይታለች እዛ ይኸውልህ፣ ቀጥሎ ያለውን ክፍል ስትከፍተው ሌላ በር አለ። እዛ ነች። ተነሳሳይ እናንተ ናችሁ አይደል? ለምን ገንዘቤን አሰጡኝ? እንጃ እቤት እንዳለች አላውቅም። አያችኋት አይደል? የተለያየናት። አይ ፈለጋችኋት ለማለት ፈልጌ ነው። ግን እንደ ኳስ በመስኮት ከመወረወሩ ትትና የት እንደደበቀ ታሳይ። እኔ አላውቅም። ኩላሊታት የምትፈልጉት የኔ ኩላሊት ደግሞ ትናንሾች ናቸው። ይኸውልህ ንቅንቅ ስልና ተጠቀልኩ። በቃ ተጠቀልኩ። ምን የትም አልንቀሳቀስም። ሰው ገብቷል እንዴ? እናንተ ምን ሆናችኋል? ቆይ የግሌም እንደዚህ አለችኝ። እሺ ቆይ የት ነው የገባው? እንዴ አንተ ልትነሳ ነው? ልትወጣ ነው? አዎ እየወጣ ነው። እባክህ አትውጣ። ፊታችሁ የሆነ ጥቁር ነገር አድርገዋል። ትትና የሚፈልጉት ቤታችን ገብተው እንደዚህ ትላለህ እንዴ? ወጣ ትትና ከዝና ለማምለጥ ግብ ግብ ውስጥ ትገኛለች። እንግዲህ ሁሌም በስቃይና በመከራ ውስጥ ብዙ መከራን ያሳለፈችው ትትና ዛሬም እንዳለፈው እንግዲህ በግብ ግብ ውስጥ ነው የምትገኘው። በዚህም ላይ እንግዲህ ዝናም ደግሞ ላታመልጭኝ አታሩጭኝ እያላት ነው የሚገኘው። እሷም ደግሞ እንግዲህ ፈጣሪውን ተማምና ከዛ ከጨለማ ያወጣኸኝ እነ መድብልን ሰበብ አድርገህ እዚህ አድረስከኝ አምላኬ፣ አሁንም አንተ ጠብቀኝ፣ አንተ አትጣለኝ እያለች ፈጣሪዋን እየተማጸነች ነው የምትገኘው። እንግዲህ ዝናም ደግሞ ምንም ቢሆን ምን የትም ገብተሽ አታመልጭኝም እያላት ነው። እሷም እንግዲህ እግዚአብሔር ረድቷት ሰዎችን ታጠገቡ አያሳጣትም። መጀመሪያም ላይ እንግዲህ መድብል በራሱ ተነሳሽነት ከገባችበት ከዛ ስትሰቃይ ከኖረችበት የመከራ ቤት ውስጥ እንግዲህ በር ሰብሮ የሚችለውን ነገር ሁሉ አድርጎ ያንን ሁሉ የመከራ ጊዜ እንድትዛ ማብቂያ አድርጎላታል። ከዛም ከወጣች በኋላ እንግዲህ ከመድብል ጋር አብሮ መምጣቱ እድሉ ባታገኝም ግን በራሷ መንገድ እሷ ያን በር ከዛ ካስወጣት በኋላ እንግዲህ በምትችለው ፓወር ተጠቅማ ሩጣ ለማምለጥ ችላለች። ለዛውም በባዶ እግሯ ቤተሰቦቻችን። ከዛም ካመለጠች በኋላ እንግዲህ አጋጣሚ መንገድ ላይ ያገኘችውን አዲስ ሰው እባካችሁ አስጠጉኝ በማለት ተማጽነው እባክህ እህት የለህም ወይ እባክህ ወንድሜ በማለት እንግዲህ አብርሽን እንድታስጠጋው ወይም እንዲያስጠጋት ለምነው ነበረ። እሱም እንግዲህ ከብዙ ማንገራገርና እንትን በኋላ እንዴ እኔ ለምን የሆነ ሌላ ችግር ቢፈጠርስ እኔ እንደዚህ ቢሆንስ የሚለው ተደጋጋሚ ሀሳብ በጭንቅላቱ ቢመጣበትም በመጨረሻ ግን ተሸንፎ እንግዲህ ያው ማለት ልቡ ራርቶላት ወደ ቤት ወስዷታል። ቤት ሲወስዳትም እንግዲህ ከኋላው ሰው እየተከታተላት ስለነበረ የገባችበት ላይ ተዋታል። የዝና ሰዎች እንግዲህ ተከታትለው እስከዛ ድረስ ነው የመጡት። ወዲያውም እንግዲህ ተደዋውለው ከነዝና ጋር ጭምር አብረው የተሸበቀችበት ድረስ በመምጣት ጓዳ ጉድጓዳ ሳይቀር ፈልገው አተዋታል። በመጨረሻም እንግዲህ ተመልሰው ሂደው ድጋሚ እንደገና ደግሞ አዘናክተው መጥተዋል። አዘናክተውም ሲመጡ ቀጥታ ከዛ ሩጣ ነበር የወጣችው። ከዛም እንግዲህ ሁለተኛውም ተሸሽጋ መልጣለች። አሁን ድጋሚ ለሶስተኛ ጊዜ እንግዲህ መድብል ማን ነው የዝና ሰዎች ዝና ሳይመጣ ግን የዝና ሰዎች ከኋላ እየተከታተሉ በመጨረሻም እንግዲህ እስካለችበት ድረስ ገብተው እስከተኛችበት ድረስ አግኝተዋታል። በዚህ መካከል ላይ ብዙ መስዋዕትነት የከፈሉላት የነዚህ ያስጠጓት ልጆች በተለይ አብርሽ በጣም ብዙ መስዋዕትነት እየከፈለ ነው። እሱ በዚህ ልክ ለአንዲት ለማያውቃት ሴት ብዙ መስዋዕትነት እንደሚከፍል ሁሉ ደግሞ መሳይ የሚባለው ጓደኛው ደግሞ እሱንና ትትናን አሳልፎ ለመስጠት በገንዘብ በመደራደር እያደረገ ያለው ነገር ደግሞ ሌላ ታሪክ ነው። እንግዲህ ይህን እያደረገ እያለ በመጨረሻ የሚገርማችሁ 30 ሺህ ብር ተቀብሎ ነበር የመጀመሪያው ወደ ቤት እንዲመጡ ያለችበትን የተናገረ ሁኔታዋን እንዴት አብርሽ በተለይ አብርሽ ምን እያደረገላት እንደሆነ እየተናገረው እሱ ራሱ ነው ማለት ነው መሳይ። በመጨረሻም ቤት ከመጡ በኋላ እንግዲህ አስቀድሞ እሱን እንኳን ይሄ ነው ነገረኛችን ብለው ምንም አልተውትም ማለት ነው። እንግዲህ አናቱ ሲለው ነበር ዝና። ያው የዛም ጊዜ እንግዲህ ሳይሳካላቸው ተመልሰው ሂደዋል። አሁን ለሶስተኛ ጊዜ ደግሞ እንግዲህ ሌሊት ጨለማ ለብሰው በደረቀ ሌሊት ገብተዋል ማለት ነው ቤት። በዚህም እንግዲህ በጣም ከባድ ነው ቤተሰቦቻችን።
ግን ያው ገብተው እነሱ እየፈለጓት ነው። አሁንም ከመፈለግም አግኝተዋታል፣ ግን ዝና የለም። ይህንን ያዩት እንግዲህ የግሌ በተለይ መጀመሪያውኑ እዚህ ቤት የሆነ ነገር የገባ ሰው አለ፣ እኔ በጣም እየፈራሁኝ ነው እያለች ብዙ ነገር እያለች ነበረ። ግን በዛ መካከል ሆና አቦረፊ አትፍሪ፣ ከፈራሽ ታዲያ እኔ ቶሎ ከኔ ጋር ተኝ እያላት ነበረ አብርሽ ራሱ ማለት ነው። እሷ ግን እንዴ ምን ብዬ ነው ከአንተ ጋር የምተኘው? ምን ብዬ ነው የምተኘው? እኔ እዚህ ቤት እኮ እንግዲህ እንዲሁ አንተኑ ብዬ ነው እንጂ ሌሎቹ ወንድም መስለው አይታዩኝም። ስለዚህ አሁንም ደግሞ እዚህ ቤት የገባ ሰው አለ ብያችኋለሁ። እንግዲህ መቼስ ምን አደርጋለሁ በማለት አንዴ ሁለቴ ተናግራ ነበረ፣ ግን ሰሚ አላገኘችም። በመጨረሻ እንግዲህ ሰው ሁሉም ሲደርስበት ነው የሚያውቀው። ለአብርሽም ብትነግረው ከዛም ደግሞ ለተንከሲስ ሂዳ ብትነግረው የሚሰማ ሰው አታለች። እሷም ተቀጥታ ተመልሳ ወደ ክላሷን የተመለሰችው እንግዲህ ሰው ክላሷ እያለች ወዲያው ተንከሲስ ጋር ሄዱት ማለት ነው። እንግዲህ እነዚህና ሰዎች ተንከሲስ ጋር በመሄድ የት ነው ያለችው ትትና የት ነው ያረጋችኋት ሲሉት እሱ እንግዲህ ኧረ እኔ አላቅም የለችም፣ ሲቀጥል እኔ ምንም አውቀው ጉዳይ የለኝም፣ እኔ እኮ ልጅ ነኝ ምንም አላቅም እያለ ነበርና እንዴ ከዛ ኧረ ምን ማለት ነው ደግሞ እንዴት ሰው እንደዚህ ይሆናል እንዴ ምናምን እያሉ እንግዲህ ብዙ ነገሮችን እየሞከሩ ነበረ። ደግሞ የምን ልጅ ነህ አንተ? አሁን ልጅ ነህ እንዴ? ፂምህን አውጥተህ ፂም ያወጣ ልጅ አይተህ አላቅም ምን ማለት ነው እያሉት ነበረ። ያው ተንከሲስም እንግዲህ ኧረ እኔ እባካችሁ ምንም አውቀው ጉዳይ የለኝም በማለት ከዚህ እንቅ እንዳትል አርፈት ተቀመጥ ብለው እንግዲህ አስፈራርተውት ነው የወጡት። ከዛ ግን ወዲያው እሱ ደውሎ ለአብርሽ ያለውን ነገር ሲነግረው አብርሽ እንግዲህ ከተኛበት ተነስቶ ዝራፍ ብሎ ሄዷል ማለት ነው። ትትናም ደግሞ የምትገኘው እንግዲህ እዛው ነው ያለችው። እዛው እንግዲህ እንትን እያሏት ነው የምትገኘው ማለት ነው ቤተሰቦቻችን። ያው እስካሁን እንግዲህ እዛው ናት። ከዛ አለችበት ክላስ ድረስ ምክንያቱም መሳይ ልኳቸው ስለነገራቸው ተነሳሳየን ሲሉት እንዲያውም በቃ ከስንተኛ ብር እንደሆነ ስንተኛ ክፍል እንደሆነ ውስጥ ክላስ አለ ምናምን ብሎ ሁሉ ነግሯቸዋል። የሚገርመው የት ላይ ምናምን ሲሉት እንግዲህ በዚህ ጋር ሂዱና በቃ ውስጥ ላይ ሌላ ሚስጥር ቤት አለች እዛ ውስጥ ነው ብሎ ሁሉን ነገር ነግሯቸዋል። እነሱም እንግዲህ ባዘዛቸው መሰረት ቀጥታ ሲሄዱ አግኝተዋታል ማለት ነው። ትትና ምግብ ተኝታ ነበረ። ከተኛችበት እንግዲህ ሲሄዱ አገኟት ማለት ነው። በጣም ነው የሚያሳዝነው። ትትና አሁን የምትገኘው በቃ በጣም በጭንቀትና በእንትን ውስጥ ነው ያለችው። በእርግጠኝነት አብርሽ ደግሞ ተከታትሏቸው መጥቷል። በእርግጠኝነት እንግዲህ አብርሽ የተወሰነ ተፋልሞ ያስጠላታል ብዬ ተስፋ አደርጋለሁ ቤተሰቦቻችን። አለበለዚያ በጣም ከባድ ነው የሚሆነው። ምክንያቱም እሷ ተይዛ ለመድብል ለማን ነው ለዝና መሰጣት የለባትም። ምክንያቱም አንደኛ ከነ መድብል ጋር መገናኘት አለባት። ምክንያቱም ያን ሁሉ መከራ ከፍላ ያዳናትን እንትና ለማለት ከባድ ነው። ሁለተኛ ደግሞ እሷም ራሷ ቢሆን በቃ ከዛ ሁሉ ስቃይ በኋላ ድጋሚ ዝና ጋር መግባት ማለት በቃ ሌላ ማለት ነው፣ ሌላ ጋር ሲሞት ድግስ። ስለዚህ እንደምታመልጥ ተስፋ አለን። እናንተስ ሀሳብ አስተያየታችሁን በሀሳብ መስጫው ላይ ያስቀምጡልን። ውድ ቤተሰቦቼ ላይክ ያላርጋችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ስለምትሰጡ አስተያየታችሁ እናመሰግናለን። መልካም ጊዜ በያላችሁበት። ላይክ እንዳይረሳ ባይ